ይሄ ቪዲዮ ማለት ነው ሼር አድርጎ ለዚህ ብሩክ ተብዬው ማለት ነው። ሰውዬ በጣም ልክህን አለፍ። ገባ አይደለ? አንቺ ነሽ ልክ አዋቂው፣ አንቺ ነሽ ልክ አስተማሪው። ሴትዮ ምን አስበሽ ነው? የራስሽን ህይወት የራስሽን ኑሮ አትኖሪም እንዴ? ጉድ አይደብርህም እንዴ? እኔ ሄም እዚህ ጋር አንቺም ራሱ ማናገር የሚፈልገው ነገር እኮ ማለት ነው የራስሽ ቤት ላይ ብትኖሪ ጥሩ ነበር። እግዚአብሔርን ራስሽ ቤት ብትኖሪ ነበር። ልጋጋም። ይሄ ማን ቤት ነው ያለችው? የራሷ ቤት አይደል? የራሷ ስራ እየሰራሽ አይደል እንዴ? ብሩክ ማለት የራሷ ሰው አይደለም እንዴ? ምንድን ነው ሰራተኛሽ ያደረግሽው እንዴ? አንቺ ገገማ፣ ሁል ጊዜ አንድ አይነት አስተሳሰብ። እረ ተቀየሩ፣ እረ ተለወጡ እንዴ! ምንድን ነው በራሳቸው አይዲያ አምጥተው በራሳቸው ሀሳብ ቢሰሩ ምንድን ነው ችግሩ? ምንድን ነው እኝኝ የምትዩ? ክብረ ቢስ፣ ክብር የሌለሽስ አንቺ ነሽ። ምን አደረገ? ቤተሰቦቿን ለእሷ ክብር ባይኖር ለቤተሰብ ክብር አይኖርም። ምን አደረገ? አንቺ ነሽ የምታውቂው። እነሱ እዛው አጠገባቸው፣ እነሱ እዛው። ኧረ በስመ አብ! ኧረ እኔ እንጃ። እናንዶቻችሁ በጭንቅላታችሁ ሳይሆን በውስጥ እግራችሁ ነው እያሰባችሁ ያላችሁት። የትኛውን ክብሯን ነው የዘረጥጠው ብሩክ? እንደዚህ አፍሽን ሞልተሽ አፍሽን ከፍተሽ የምታወሪው አንቺ የራስሽን ክብር፣ ስለ ራስሽ ክብር፣ ስለ ቤተሰቦችሽ ክብር አታቂ አትታወቂ። የት ታውቂያቸዋለሽ? ኧረ እያሰባችሁ ተናገሩ አንዳንድ ጊዜ። ሰላም ጤና ይስጥልን የእኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ቤተሰብ ሁኑ። እንዴ በተቻላችሁ መጠን ማለት ነው። ምንድን ነው የሰው ልጅ ሞራል የሚጠብቅ ነገር ንግግር አታውቁም? እነዚህ ልጆች ማለት ነው ተነጋግረው በራሳቸው ነው እየሰሩ ያሉት፣ በቤታቸው ነው እየሰሩ ያሉት። እንደምታዩት ነው አሁን ላይ ኢትዮጵያ ላይ ማለት ነው። ወደዚህ ወደዛ ብላችሁ ቪዲዮ መስራት አትችሉም። አዶናይ እንኳን እያያችሁት ነው፣ ምን አድርጎ እንደሆነ ታስሯል እየተባለ ነው። ምን እንደሆነ እንግዲህ ምንም ያደረገው ነገር የለም። ይሄ የቲክቶክ አዋርድ ተቀበለ። ከዛ በኋላ የመኪና ሽልማቱንም ለማን ነው ወይኔ እኛ ሽማግሌዎቹ አርቲስቶች ለሳቸው ሸለመ ተባለ። እንግዲህ ከዚች 2 ቀን ውስጥ ካደረገው ግርግር ከዛ በፊት ብዙ የሰራው ስራዎች አሉ። ለማለት ለተራቡ ለተጠሙ ደራሽ የሆነ ሰው ነው። እንግዲህ አስቡ ብቻ ኢትዮጵያ ላይ ምንም አይነት ጥሩ የሆነ ሰው መኖር አይችልም። ስለዚህ ምን አለበት በራሳቸው እነዚህ ልጆች በራሳቸው በአይዲያቸው በማያስጠላ የትኛውን ክብራቸውን ነው የሚያጠፋው? ወደፊት ልጆቻችሁ ልየው ሲለው እንዴ እናንተ እልህ ነው የምታስይዙት። እግዚአብሔር ነው የምላችሁ፣ እልህ ነው የምታስይዙት። ምን አገባሽ አሁን አንቺ? ለእሷ እንኳን ክብር ባይኖር ለቤተሰብ ክብር አይኖርም። ምንድን ነው ክብር የምትሉት እናንተ? ክብር በሃይሜና በብሩኬ ብርቅ ነው እንዴ? ምን ነው አበዛችሁት? ምን ነው በቃ የሆነ እንጃ። በቃ አንያችሁ ጥፉ። ቪዲዮ ምንም አይነት ቪዲዮ አትስሩ ማለት አበዛችሁ አንዳንዶቻችሁ። እረ ለሞራል የሚባል ነገር አለ። ሞራል ለሰው ልጅ ሞራል ተጨነቁ እንዴ! ተጨማለቃችሁ። አሁንስ አበዛችሁት። ይቺ ልጅማ በስመ አብ ወልድ መንፈስ ቅዱስ ጭቃ ጭቃ የሚል ንግግር ነው የምትናገረው። ባይዘወይ ማለት ነው። ብሩኬ ከምንም ከጥፍሩ ቆሻሻም አይቆጥርሽም በነገራችን ላይ ማለት ነው። ወዳና ተስማምታ አይደል እንዴ ተፈቅረው አይደል እንዴ የገባችሁ። ደግሞ ወዳ ነው ስንላችሁ እና ጠልታው መኖር አለባት እንዴ? አብረው ወዳው ነው የምትኖረው፣ ወዷት ነው የሚኖረው። ስለዚህ ምንድነው ኖሩ? ወዳ ነው በምንለው ሁሉ ትቀናላችሁ፣ ትናድዳላችሁ። ምንድነው እንደዚህ? እናንተ ጉድ እኮ ነው። አታክብራት፣ ናቃት፣ ዘርጥጣት። እንደዛ ነው የሚመስልባችሁ። እውነቴን ነው የምላችሁ። ምን አደረገውን ብሩክ? ምንድነው አሁን ስለ ሀይሚ ክብር የሚነካ ነገር ምንድነው ያደረገው ነገር? ግዴታ ሌላ ሴት አምጥቶ ካልተጓተተ ነው? ሌላ ሴት አምጣ ነው? ምንድነው የምትፈልጉት ነገር? እኔ ምንም አልገባኝም። እንዲህ በራሳቸው ሙድ በራሳቸው ቤት በራሳቸው እቃ ፈታ ማለት አይችሉም እንዴ? በራሳቸው ነገር ነው እየሰሩ ያሉት። በቃ ከፈለግሽ ታያለሽ፣ ካልፈለግሽ ትታያለሽ። ማን አስገደደሽ? ያስገደደሽ ሰው አለ እንዴ? የለም እኮ እንዴ። ከእነሱ ጋር ሰው ማየት አንችልም። የሆነ ሰው ካያችሁ ምንም መረጃ ሳይኖራችሁ ጠላት ነው፣ ቅንብር ነው፣ ድሽቅ ነው። አንድ የሆነች ልጅ ያለች ሰሞኑን ከየት ሀገር እንደሆነ አላቅም ሄዳ እነሱ ጋር ፎቶ ተነስታለች። ያንን የስፖርት ልብሱንም የወገቧን ሀይሚንም ያሰረችውንም እሷ ናት ያመጣችለት ጊፍት ማለት ነው። ከየት ሀገር እንደመጣች አላቅም እኔ በነገራችን ላይ ማለት ነው። ከአረብ ሀገር ይሁን ከሌላ ሀገር አላቅም፣ ግን እቤታቸው ነው ያረፈችው። እሷ ስላለች ነው ባለፈው ቲክቶክ አዋርድ ላይ ራሱ ያልሄደችው። እንደገና ደግሞ ቤት ውስጥ ራሱ ጥንቸሎችን ታቅፋ ራሱ የተነሳችው ፎቶ አለ። የሃይሚን ጃኬት ለብሳ ቢጫው ማለት ነው። እናንተ ከካሜራ ጀርባ
ምንም የማታውቁት ነገር አለ። ዝም ብላችሁ ካሜራ ላይ የወጣላችሁን እያያችሁ በፈለጋችሁት በምትሄዱበት መንገድ እየሄዳችሁ ባተረትሩ ባይነኝ እኔ የምሬን ነው። ቅንብር ነው። እሷ እንደዚህ ናት፣ እሱ እንደዚህ ነው። እየቀናችሁ ነው፣ እየቀናችሁ ነው መሰለኝ። እየቀናችሁ ከሆነ አልፈርድባችሁም። እውነት ለመናገር ያስቀናል። ከቡርኬና ከሀይሚ ጋር አይደለም በአካል መገናኘት፣ በአካል ተገናኝቶ አንድ ቀን ሁለት ቀን እነሱ ቤት ማደር ፎቶ መነሳት በራሱ ያስቀናል። ይሄን እደግፍላቸዋለሁ። ምን አደረጓቸው እነዚህ ታዳጊ ልጆች? በራሳቸው ነው ዘና ፈታ እያሉ ከጓደኞቻቸው ጋር እየሰሩ ያሉት። ምንድነው የሚያስጠላው? ምንድነው ክብር የሚያስነካው ነገር? አሰቃያችኋት እንዴ? መብታቸው ነው ያሰቃዋት። እስኪ እናንተ አድኗት። ምን ታመጣላችሁ? ምንም አታመጡ። እስኪ እንደው ለእናንተ ብለው ማለት ከዚህ የባሰ ነገር በሰሩ እንዴ። እዚህ ጋር እኮ ተነጋግረው ስራና ስራ ነው እየሰሩ ያሉት እንጂ እንዴ ምንድን ነው? ቆይ እናንተ ብሩኬና ሀይሚ ትዳር ይዘው ሲኖሩ በቃ ቤትሽ ለብቻሽ ብትኖሩ ነበር ክብርሽን ይዘሽ። ምንድነው ክብር ክብር የምትሉት? የትኛውን ክብር ነው ክብር ስለ ክብር የምታወሩት? ክብርን ጥሶ ያደረገው ነገር ብሩክ ምንድን ነው? እኔ እኮ ያልገባኝ ነገር ይሄ ነገር ነው እንዴ። ምንድነው? ጭፈራ ቤት ነው? መጠጥ ቤት ነው? ራቁቷን ይዟ ሲዞር ያያችሁት? በክብር ከቤቱ ነው፣ በክብር ከቤቷ ነው። ትናንት ከመኝታ ቤቷ መታ ሳላ እንደዛ በእንደዛ አይነት ድራማ ፕራንክ ያደረጓት። በቃ ምንድን ነው? ምን ይስሩ? አበዛችሁት። አሁንስ ተጨማለቃችሁ። የምሬን ነው። አንድ ሰው በተናገረው ማለት ነው ሁላችንም ተደርበን በቃ የሀረብ ሀገር ሴቶች ማሰብ አይችሉም ድንቆሮች መባላችን በጣም ያሳዝናል። በጣም እውነት ለመናገር እንዴ ምን ይመለከታችኋል? እነ ብሩኬ አብረው ተኙ፣ ብሩኬና ሀይሚ አብረው ተኙ፣ አብረው አልተኙ፣ ምንም እኮ አይመለከታችሁም። ደስ አላችሁ፣ ደስ ብሎናል። ከደበራችሁ ደግሞ በቃ ደበራችሁ፣ በቃ አለማየት መብታችሁ ነው እንጂ የሰው ሞራል የሚነካ ሼር አድርጉለት። ለዚህ አማርኛ እንኳን በደንብ አቀናብርሽ እንኳን አታወሪም እኮ ድንቆሮን ደነዝ። የራስሽን የምትኖሪውን ኑሮ ያላሻሻልሽ ሴትዮ አንቺ ብሩክ ልትሳደቢ ምን አገባሽ አንቺ? ምን ይመለከትሻል? እኔም ላይ መለከተኝ ይችላል፣ ግን እንዳንድ ኦዲየንስ ንግግርሽን አስተካክይ። በቃ ንግግርሽን ማስተካከል አለብሽ። አንቺ በተሳደብሽው የአረብ ሀገር ሴቶች ማሰብ አይችሉም መባል አንችልም። እሺ ብሽቅ መጀመሪያ ራስሽን ከሰው ቤት አውጪ። ከዛ በኋላ እነሱን ለመናገር በቂ። እነሱ እኮ በራሳቸው ቤት ነው እየኖሩ ያሉ እኮ ነው አንቺን የሚያዝናኑሽ። ገባሽ አይደለ? ስንት የሚወዳቸው ቤተሰብ፣ ስንት የሚያከብራቸው ቤተሰብ አለ። ስለዚህ ገና ለገና ብሩክን በቃ ስለምትቀኝበት ብቻ አትጨማለቂ። እዚህ ጋር ፎቶሽን ማንጣት ራሱ ስለማልፈልግ ነው። ለእሱ ሼር አድርጉለት እያልሽ አንቺ ቪዲዮ ምሰሪው ማነሽ አንቺ? ምን ስለሆንሽ? ከጥፍር ቆሻሻ አይቆጥርሽም። ከጥፍር ቆሻሻ ማለት ነው። ሀይሚን ወደድኩ ብለሽ ከሆነ ተሳስተሻል። ምንም አልጠቀምሽው። ሀይሚ ማለት ለብሩክ ማለት ነው ምን እንደሆነች እያንዳንዳችሁ ታውቃላችሁ። ብሩክ ለሀይሚ ምን አይነት እንስስፍ ባል እንደሆነ ታውቃላችሁ። ጥንቅቅ አድርጋችሁ ማለት ነው። ለማለያየት ግን በጣም ትሞክራላችሁ። እነሱም በብዙ አይነት ነገር እናንተን ወደ ፍቅር ለማምጣት ብዙ ጥረት ያደርጋሉ። ብዙ አሁን እንኳን እየተሰራ ያለው ነገር ሚፍታህ ልክ እንደ ኦዲየንሶቹን የሚተካ አይነት ሆኖ በመካከላቸው የሀይሚና የብሩክን ፍቅር ለማጠልሸት ብዙ ሰው እንዳለ ነው አሁን ቪዲዮ የትናንትና የሚያሳየው። ትክክል በሆነውም ባልሆነውም የራሳችሁ ኑሮ ያረረባችሁም እናንተ ድሮ ሳታውቁት ተጋብታችሁም የተለያያችሁ እኔ ሴት ልጅ አለኝ ከሴት ልጅ ቁማል ለብሩክ አይደለም። ብሩክ አለማየሁ ሀይሚን በደለ ብለሽ ከሴት ጎን አትቁሚ፣ ለመቃጠል አትቁሚ። ብሩክ አለማየሁ ያቃጥልሻል ገና እያንዳንድሽን ማለት ነው። እያንዳንድሽን እንዴ ጉድ እኮ ነው። እኔ በጣም የተገረምኩት በቃ ክብር አታውቁም እንዴ እናንተ? ፎቶ ተደረገና ምንድን ነው ፎቶ? ቤተሰቦቻቸው እኮ ናቸው። እናትና አባቱን እኮ ነው ፎቶ ያደረገው። ብርቅ ነው እንዴ? እናትና አባቶች እኮ ናቸው። የሀይሚ እናትና አባት ነው ታምሌ የተደረገው። ምንድን ነው የወደፊት ምሳሌ ነው። በቃ ይቀራል እንዲህ ነገር አይቀርም እኮ ሽምግልናውም ሁሉም አይቀርም እኮ። ግን እስከዛው እናንተ ትዕግስት ስለሌላችሁ በትዕግስት ነው እያሳያችሁ ያለው እንዴ። እኛ እናንተ ኑሮ ንምራ። ኧረ ይደብራል። በቤተሰብ መሀል ገብታችሁ እኛ እንበልጣለን እንዴ! ኧረ ሼም ነው። ወደ ጎበዝ ወዴት እየሄድን ነው? ተው እንጂ ተረጋጉ። ጭንቅላታችሁን አሰሩት። አትቅኑ። በትንሽ በትልቁ አትቃጠሉ። ብሩክ በሚረግጠው መሬት ሁሉ ነው እኮ የምትቀኑት እናንተ።
ጉድጓድ ለማስገባት ትጥራላችሁ፣ ግን አይሳካም፣ አይሆንም። እንዴ በቤቱም በሚስቱም እንዴ ከሚስቴ ጋር ልሁን በአለም ተናግራችሁ ከሌላ ሰው ጋርም ስታዩት ተናግራችሁ እንዴት ነው እንዴት ነው የሚኖረው? እንዴት ትገፉታላችሁ? ሲቀጥል ደግሞ ቤትሽ ብትኖር ይሻልሽ ነበር። ቤትሽ አሁን ማን ነው ሰው ቤትን እንዲ ያለችው ሰራተኛ ነች እንዲ ሀይሚ አሁን ለብሩክ ሰራተኛ ነው እንደምትመስልሽ? ምን እንደምትመስልሽ? እንዴት አይነት ንግግር ነው የምትናገሩት? አንዳንዶቻችሁ ግን ቤቴ ብላ መሰለኝ እየኖረች ያለችው። ግዴታ በቃ ድግስ ድል ካላለ በቃ ቤት አይደለም ማለት ነው። ከትንሽ ነገር ተነስቶ ነው ሰው አብሮ ሆኖ ያቋቋመው ቤት ነው በኋላ ላይ ትልቅ ደረጃ የሚደረሰው። አስተውሉ፣ ማስተዋሉን ይስጣችሁ ፈጣሪ በመጀመሪያ ማለት ነው። ምንም የእናንተ መውደድ የትም አያደርስም፣ የትም። ብሩክና ሀይሚ ብዙ አሳርና መከራ ገፍተው እዚህ ደረጃ ላይ የደረሱ ናቸው። ከፍቷታል፣ እንዲህ ብሏታል እና የተሰጣት ካራክተር ነው። ጣት ስራላችሁ፣ ቁጭ ትበላችሁ፣ እናንተም ትያችሁ ግዴታ እናንተ ፊት በቃ እየሳቀችም ስትመጣ የምታወሩት ሌላ ነገር ነው። ላይቭ ላይ ገቡ ብላችኋል። እንዲህ በቀደም ብሩክ ክላስ ላይቭ ስለገቡ እንዴት ክላስ ሆና እንዴት ሳትወጣ ይዘጋባታል፣ በዛው በር ቢዘጋባት እኮ ይኸው አብሬ ልደር እያለላችሁ መጣ። ከዚህ በላይ ምን ያርጋችሁ? እናንተን ለማሳመን ብዙ እግር መንገድ ጉድጓዱን ጥሰው መጥተዋል። አሁንም ምንም ልታምኗቸው አልቻላችሁም። ስለዚህ በጥብጠው ለእያንዳንዶቻችሁ ማጣጣት የለባችሁም። በቃ አትቅኑ፣ ተረጋጉ። በቃ ህይወታቸውን ይኑሩ፣ የፈለጉትን ነገር ይስሩ፣ መብታቸው ነው። ማንም ምንም አይመለከተውም። ሀይሚ ብታዝን ብሩክ ነው እንጂ የሚጎዳው አንቺ አይደለሽም። እዚህ ጋር የምትጎጂው ብሩክ ቢጎዳ አንቺ አይደለሽም የምትጎጂው፣ ሀይሚ ናት የምትጎዳው። ገባቸው አይደለ? የቤተሰብ ክብር የምትሉት ክብራቸውን የሚያጡት እነሱ ራሳቸው ናቸው እንጂ እናንተ ኦዲየንሶች አይደላቸውም። ስለ ክብርም ስለ ሁሉ ነገር የምታስተምሯቸው እያንዳንዱን ነገር ከቤተሰብ ተነጋግሮ መሰለኝ የሚሰሩት። ገባችሁ አይደለ? ስለዚህ አታሽቃብጡ፣ ኑሯችሁን ኑሩ። እናመሰግናለን ቤተሰቦች። ባይ ሄላ ወይ ሔዋን ወይ እኔና አንቺ መለያየት አለብን ማለት እንለያይ። በቃ አልፈልግም። ለምን? በቃ እንለያይ። ምን አስብ? እኔ መለያየት እፈልጋለሁ። እኮ ለምን አስብ? ከአንቺ ጋር መቀጠል አልፈልግም። እኮ ለምን? በቃ አልፈልግም። ምክንያት የለም። ምክንያት የለኝም። ስለማልፈልግ እንዳትጨማለቅ ምክንያት ነው። ስለማልፈልግ አልፈልግሽም እያልኩ አዳሜ አያ ቅድም ሔዋኔ ብላኝ ነበር እና ቢሆንስ እናማ ማለት ነው ባትፈልግ ኖሮ ሔዋን ብላ አጠራኝ እና ስለዚህ በቃ መለየት አልፈልግም። አትፈልግኝ ነው። ቻው። እሺ ቻው። ለምንድን ነው የምትለው? አፈቅርሻለሁ። አላን ያልፈልግ። ቻው። እሺ ለምን? ቻው። ስልክ